አሰላሙ አለይኩም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። የሚገርም ጸጉር በአጭር ጊዜ ያለ ማቋረጥ የሚያሳድግ ስፕሬይ ይዤላችሁ መጥቻለሁ። በምን እንደሰራሁት እንዴት አድርጌ እንደሰራሁትና አጠቃቀሙ አሰራሩ ሙሉ አሰራሩ ነግራችኋለሁ። በተለይ ጸጉራችሁ ለሚሰባበር፣ ጸጉራችሁ አላድግ ላላችሁ፣ ግንባራችሁ ላይ ለሸሸ ሽበት ላስቸገራችሁ በዚህ ስፕሬይ እንዴት አድርጋችሁ ጸጉራችሁ መንከባከብና ማሳደግ እንደምትችሉ አሳያችኋለሁ። ባለፈ በነጭ ሽንኩርት የሚገርም ቪዲዮ ሰርቼላችሁ ነበረ። በነጭ ሽንኩርትና ነሻ ምንድነው ብላችሁ ብዙዎቻችሁ እየጠየቃችሁኝ ነው። ነሻ ማለት የበቆሎ ዱቄት ነው። ውድ ቤተሰቦቼ ኮሚኒቲ ላይ ሼር አድርጌላችኋለሁ። ገብታችሁ ማየት ትችላላችሁ። በፎቶ አርጌ ሼር አርጌላችኋለሁ። ማየት የፈለጋችሁ ገብታችሁ ማየት ትችላላችሁ። ምን አይነት እንደሆነ ካርቶኑን ለጥፌላችኋለሁ። ገብታችሁ እዩት። ነሻ ማለት የበቆሎ ዱቄት ነው። ወደ ዛሬ አሰራራችን ስንገባ 2 ነጭ ሽንኩርት አጥቤ በዚህ መልኩ ቆራርጠዋለሁ። ልጬዋለሁ። ልጣጩ አልጥለውም። በኋላ ላይ ያሳያችኋለሁ። በቀጣይ ነጭ ሽንኩርት እስከ 3 ፍሬ 4 ፍሬ መጠቀም ትችላላችሁ። እኔ የተጠቀምኩት 3 ፍሬ ነው። ይሄው ልጣጩ በዚህ መልኩ አጥቤ በዚህ መልኩ በድስት ያረጋለሁ። ልጣጩም አንጥለውም። ልጣጩም ሽንኩርቱንም ነጭ ሽንኩርቱም አንድ ላይ በድስቴ አደርጋለሁ። የሚገርም የጸጉር ማሳደጊያ ቪዲዮ ነው። ውድ ቤተሰቦች ቪዲዮውን እስከ መጨረሻ ተከታተሉት። ሰብስክራይብ አድርጉ፣ ላይክ አድርጉት። ቪዲዮውን በላይክ ጀምሩት። 2 ማንኪያ ቡና ጨምሬያለሁ። ነጭ ሽንኩርት፣ የሽንኩርት ልጣጭና 2 ፍሬ ሽንኩርት አጥቤ ቆራርጬ በዚህ መልኩ 2 ማንኪያ ቡና። በቀጣይ 2 ብርጭቆ ውሃ ጨምራለሁ። እናንተ ሻምፖ መስራት ትችላላችሁ፣ ውህድ የጸጉር ማስክ መስራት ትችላላችሁ። ሁሉንም እነግራችኋለሁ፣ አሳያችኋለሁ። በዚህ ቪዲዮ ላይ የጸጉር ሻምፖ መስራት ትችላላችሁ፣ የጸጉር ውህድ ማስክ መስራት ትችላላችሁ፣ የጸጉር ስፕሬ መስራት ትችላላችሁ። በአንድ ውህድ 3 አይነት ግብአቶች መስራት ትችላላችሁ። እነግራችኋለሁ፣ አሳያችኋለሁ። እስከ መጨረሻ ተከታተሉት። እንደተለመደው በላይክ ጀምሩት። ቪዲዮዎች ላይክ እያደረጋችሁ አይደለም፣ ላይክ አድርጉ። 2 ብርጭቆ ውሃ ጨምሬ አሁን በእሳት ላይ እጥደዋለሁ። በእሳት ላይ ለ10 ደቂቃ የሚሆን በእሳት አፈለዋለሁ። ውድ ቤተሰቦቼ በዚህ አጋጣሚ ስልክ ቁጥርሽን ስጪኝ ብላችሁ ብዙዎቻችሁ እየጠየቃችሁኝ ነው። የቴሌግራም ሊንኬ ከፕሮፋይሌ ስር አስቀምጫለሁ። እሱን ተጭናችሁ ወደ ቴሌግራም ያመጣችኋል። እኔን ማግኘት ትችላላችሁ። ዘይት፣ የጸጉር ዘይት እሸጣለሁ፣ ሂና እሸጣለሁ፣ የጸጉር ቀሲል እሸጣለሁ፣ ሞሪንጋ እሸጣለሁ፣ ምርጥ ዘይት የጸጉር እሸጣለሁ። ኢትዮጵያ ውስጥ ነው የሚገኘው። ሳውዲ ጅዳ ምናምን የምትሉኝ ሳውዲ አይደለም፣ ኢትዮጵያ ውስጥ ነው የሚገኘው። ኢትዮጵያ ውስጥ ያላችሁ ማዘዝ ትችላላችሁ። ውድ ቤተሰቦቼ ሳውዲም ከፈለጋችሁ ሰው ካላችሁ እንልክላችኋለን። አናግሩኝ፣ በቴሌግራም መታችሁ አናግሩኝ የምትፈልጉ ማለት ነው። ዘይት፣ ቀሲል፣ ሂና፣ ሞሪንጋ የምትፈልጉ ኢትዮጵያ ውስጥ ነው የሚገኘው። በቴሌግራም መታችሁ እኔን ማናገር ትችላላችሁ። ይሄው እንደምትመለከቱት በዚህ መልኩ በእሳት ለ10 ደቂቃ አፈለዋለሁ ማለት ነው። የሚገርም ነው ውድ ቤተሰቦች። በተለይ ከግንባራችሁ ላይ ለሸሸ ጸጉራችሁ በአጭር ጊዜ ለማሳደግ ውህድና ሻምፖ እንዴት እንደምትሰሩ ነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሽታ አለው ለምትሉ ሽታውን ስትታጠቡት ይለቃል። በተለይ ባለፈ የሰራሁት በነጭ ሽንኩርት የሰራሁት በእርግጥ ሽታ አለው፣ ግን ሁለት ወዶ አይሆንም። ሽታውም ጠልታችሁ ጸጉራችሁንም መንከባከብ ማሳደግ ፈልጋችሁ ሁለት ወዶ አይሆንም። ሽታው ደግሞ በሻምፖ ስትታጠቡት ይለቃል። ወይ በድጋሜ ሂና ምናምን ካላችሁ፣ ቀሲል ካላችሁ በድጋሜ ስትቀቡት ሽታው ያጠፋላችኋል። የነጭ ሽንኩርቱ ሽታ ሙልጭ አርጎ ያጠፋላችኋል። በተለይ ሂና ስትቀቡት ማለት ነው። ሂና ካላችሁ፣ ሂና ከሌላችሁ ደግሞ ማንኛውም ሌላ ማስክ በድጋሜ
መቀባት ትችላላችሁ። በሶስተኛው ቀን በአራተኛው ቀን ሌላ አይነት ማስክ መቀባት ትችላላችሁ ማለት ነው። ሽታው ከጸጉራችሁ እንዲጠፋ ከፈለጋችሁ ወይም በሻምፖ በደንብ አድርጋችሁ በሻምፖ ታጥባችሁ ቅባታችሁ ስትቀቡት ሽታው ሙልጭ ብሎ ነው የሚጠፋው። ሽታ ብላችሁ ለምትፈሩ ማለት ነው። እና ለሽታ ብላችሁ መጠቀሙን አታቁሙ። በተለይ ነጭ ሽንኩርት ብዙዎቻቸው የሚገርም ለውጥ አገኘሁበት የሚሉ ናቸው። ስፕሬ ደግሞ ማይስማማችሁ በዚህ አጋጣሚ ስፕሬ ስትጠቀሙ ጸጉራችሁን ለሚከረድድ በማስክ መንገድ ስሩት ማለት ነው። ይሄንን አሁን ያጠለልኩትን ነሻ ጨምራችሁበት፣ ነሻ የሚባለው የበቆሎ ዱቄት ወይም የሩዝ ዱቄት ጨምራችሁ መስራት ትችላላችሁ። እነሱ ከሌላችሁ ሂና ካላችሁ ደግሞ ሂና ጨምሩበት። እዚህ ላይ ሂና ጨምራችሁ በሂና መልክ በማስክ መልክ መጠቀም ትችላላችሁ። ስፕሬ ለማይመቻችሁ፣ ስፕሬ ግን ለሚመቻችሁ ቅባት ጨምሩበትና ማንኛውም ቅባት የሚስማማችሁ ቅባት ጨምራችሁ በስፕሬ መንገድ መጠቀም ትችላላችሁ። በማስክም መንገድ መጠቀም ትችላላችሁ። ሻምፖ ደግሞ ስትታጠቡ እንደዚህ ልክ ቀንሳችሁ በስፕሬ ስትጠቀሙ የስፕሬውን ትንሹ ግማሹን ቀንሳችሁ ሻምፖ ጨምሩበትና ጸጉራችሁ ሻምፖውን እንዳይጎዳባችሁ እንደ ሻምፖ መጠቀም ትችላላችሁ ማለት ነው። አያችሁ፣ እንደ ሻምፖ መጠቀም ትችላላችሁ። ሻምፖአችሁ እንዳይጎዳ ጸጉራችሁ እንዳይጎዳ ከፈለጋችሁ በስፕሬ መንገድ መጠቀም ትችላላችሁ። በውህድ መንገድ መጠቀም ትችላላችሁ። በሶስት አይነት መንገድ። ስለዚህ ምርጥ ዘዴ ነው። አሁን በነገርኳችሁ መሰረት ተጠቀሙት። ውድ ቤተሰቦች ታመሰግኑኛላችሁ። እኔ ስፕሬ አልጠቀምም። አሁን ይሄንን የምታዩት ነሻ ጨምሬ በነሻ መልክ እጠቀመዋለሁ ወይም በሂና ጨምሬ ሂና ሰርቼ እንደ በሂና እጠቀመዋለሁ ማለት ነው። ስፕሬ ጸጉሬ ላይ እኔ እንትን አረጭም። ለምን ጸጉሬ ያከረድድብኛል። ስለዚህ በእንደዛ መልክ መጠቀም ትችላላችሁ። ስፕሬ ደግሞ መጠቀም የምትፈልጉ ቅባታችሁ እየተቀባችሁ ወይም ዘይት እያደረጋችሁ መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮ እንግዲህ እንደምትወዱት ተስፋ አደርጋለሁ። የሚገርም ነው፣ ተጠቀሙበት። በተለይ ቡናውን የሽንኩርቱን ሽታ ሙልጭ አድርጎ ነው የሚያጠፋው። አንድ ሽታ የሚባል የለውም። ተጠቀሙት፣ ትወዱታላችሁ፣ ታመሰግኑኛላችሁ። ውድ ቤተሰቦቼ ምርጥ የሚገርም ነው። ይህንን ይመስላል። እንደነገርኳችሁ በነገርኳችሁ መሰረት ተጠቀሙት። ቪዲዮ እስከ መጨረሻ ለማየት ሞክሩ። ለምን አጠቃቀሙ መጨረሻ ላይ ስለምናገር እስከ መጨረሻ ማዳመጥ ሞክሩ። ውድ ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ አመሰግናለሁ።